ሰላም ሰላም እህት ወንድሞቼ የሊሊ ዩቲዩብ ተከታዮቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እባካችሁ አዳዲስ የሆናችሁት ይህን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ኮሜንት ቪዲዮ በማየት እባካችሁ እርዱኝ። በእግዚአብሔር ስም ሙስሊም የሆናችሁትም በአላህ ስም የእውነት እኔ እንደዚህ ሰው መለመን በጣም ነው የሚከብደኝ የእውነት ነው የምላችሁ። እና እኔ ያለው ስደት ለኝ የስደት እህታችሁ ነኝ። እባካችሁ አባረታቱኝ። እኔ ያው እናት አባት የለኝም። እናትና አባቴም ያው በትንሽ እድሜ ነው ያጣዋቸው። እኔ ለቤታችን ታላቅ ነኝ። እኔ ታላቅ ነኝ እና እህቶች አሉኝ፣ ወንድሞች አሉኝ። ማስተዳድራቸው እኔ ነኝ እና ያው እግዚአብሔር ይመስገን እናትና አባቴ ጥሩ ነገር ጥለው ነው ያው ጥሩ ነገር አድርጎ ነው ያረፉት። ግን ሆኖም ማረፊያ አለን። ደግሞ ያው ሰው ማንኛውም ሰው ቢሆን ለሆድ አይደለም እንትን የሚለው ለሆድና ለመኖር ነው በቃ የሚለፋው የሚኖረው እና በኖሩት እድሜ እግዚአብሔር ይመስገን ያው ነገር አድርጎልን ነው ያረፉት። እሱም እኛ ያጣናቸው ያው በመኪና አደጋ ነው። ያው እግዚአብሔር ከጠራ የትም ምንም ሆነ ምንም ሞት ማይቀር ነገር ነው እና እህቶቼን ወንድሞቼን እኔ ነኝ ማስተዳድራቸው፣ እኔ ነኝ ሁሉም ነገር ማደርገው። ያው እግዚአብሔር ይመስገን የእህል ማሳ አለን፣ ከፍቶች አሉን፣ ጥሩ ነገር እናትና አባቴ ለኛ አድርጎ ነው ይሞቱልን። ግን ነፍሳቸውን ይማር። ግን ሆኖም የግድ የእለት ወጪ ያስፈልጋል። የግድ የእለታችን ወጪ የግድ ያስፈልጋል። ሰው ልጅ ሁሉም ነገር ብሟላ መቼም ሞላልን ብለን አንቀመጥም፣ አንተኛም ማለት እና ስደት ከወጣው በጣም ብዙ ቆይቻለሁ። ያው እኔ 6 እህቶችን ማስተዳደር ሴት ነኝ እና ቤቴን ፊልተር ይሸፍነው እንጂ ሰውነትና ፊት ሰውነት ልብስ ይሸፍናል፣ ፊት ደግሞ ፊልተር ይሸፍናል ያለው ሁኔታ ማለት ነው። ይቅርታ በጣም እና ያው ስደት ላይ ብዙ ቆይቻለሁ። ለነሱ በማለት ያው ትምህርት ቤት አለ፣ የዕለት ወጪ አለ፣ ግብር አለ። እሱ ነገር ደግሞ ቁጭ ተብሎ አይመጣም። ቁጭ ተብሎ ከየት ይመጣል? ካልተሰራ ካልተለፋ። የቤቱን ነገር ደግሞ ያለውን ንብረት አውጥተን ብንሸጥ ነገ ያንን ንብረት አናገኝም። እናትና አባቴ በጥሩ ጊዜ ያው ለልጆቼ ማረፊያ ይሆናሉ ብሎ ያደረጉትን ነገር እኛ ደግሞ ተቸገርን አጣን ብለን ነገ ደግሞ አውጥተን ከሸጥን ድጋሚ ደግሞ ችግር ነው እና ስደት ላይ ያው እለፋለሁ። የእውነት ነው የምላችሁት። እኔ አላቅም ብቻ ያው ብዙም ስለ ራስ በጣም ከባድ ነው። አንድ ሰው ያለበትን ሁኔታ ራሱና አንድ ፈጣሪ ነው የሚያውቀው አይደል? ቤተሰብ እና አንድ ቤተሰብ ዘመድም ቢኖርም ዘመድ 77 ቤት ዘመድም ቢኖርም ለራስ ነው ዘመድ የሚኖረው ማለት ነው። የእናት አክስትም ቢኖርም አጎትም ቢኖርም ለራስ ነው በዚህ ሰዓት ሰው የሚኖረው። ልጆቼን ሀደራ ብሎ ቢያስረክሙም ስደት ለኔ አዲስም አይደለም። በአውሮፕላን መጥቼ በአውሮፕላን ሂጄ ተመልሼ ደግሞ የሱዳን መንገድ የ1 ሰዓት 30 ደቂቃ የተባለው 5 ሰዓት ሙሉ በጫካ በእግሬ ተጉዤ
ያ ሁሉ እግዚአብሔር ይመስገን ፈጣሪ ጥሎ አልጣለኝም። ደግሞ ጤና አለኝ። ያው ትንሽ አይምሮ ነው እንጂ ጤና አለኝ እግዚአብሔር ይመስገን። ያ ሁሉም እንደዚህም ሆኝም ፈጣሪ ጤና አላሳጠኝም። ለእህቶቼ ለወንድሞቼ ስል ለእናት ለአባቶቼ ስል እነሱ ማታ የጸለዩልኝ ጸሎት ነው እንደዚህ ተቋቁሜ ልኖር የቻልኩት እና ያው ችግር አለኝ እግዚአብሔር ይመስገን ሰርቼ እኔ ራሴን ለማስተዳደር እህቶቼ ወንድሞቼ ለማስተዳደር ደግሞ ያው እግዚአብሔር ይመስገን። ግን በቃ ወደ ራሴ አንዳንዴ መለስ በቃ በእህቶቼ ሰርቼ በምልከው በቃ አድርጎ ያልኳቸው በማድረጋቸው በጣም ደስተኛ ነኝ። አላሳፍሩኝም እስካሁን። ግን ወደ ራሴ አንዳንዴ ቆም ብዬ ሳስብ እስከ መቼ ነው እንዴት እላለሁ። እና ይሄ ዩቲዩብ ራሱ እንደዚህ ከፍተሽ ነይ እዚህ እኛም እየሰራን እስኪ ሰው እንደሚሰራ እንሰራለን። በሱም ቢሆን እስኪ ትንሽ ወጪዎችን ከሸፈንልን እስኪ እንሰራበታለን። ይህንን ነገር ከፍተሽ ነይ ትንሽ እንትን በይና አሳድጊና ነይ በቃ ግቢ ይሉኛል። እና አላቅም ነበረ ምንም ነገር። እስኪ ይህም ዩቲዩብ የተባለውም እስኪ ትንሽ ከረዳኝ በማለት ገባው። ግን ያው ሰው አሁን በዚህ ሰዓት አይኑን የሚያደርገው ብልጭልጭ ነገር ላይ የሚጣሉት ላይ የሚደባደቡት ላይ ተጣለው ተፋተው እንደዚህ ሆንኩል በምን ላይ ነው ሰው ባራል እንዲሁ በራል የሚወጣላቸው? እኔን ማንየኝ አንድም እህቶቼ እንደ እኔ ስደት ላይ የሚኖሩት እነሱ ናቸው የሚከታተሉኝ፣ ጥቂቶች እነሱ ናቸው የሚዘይሩኝ። ግን ሰው ያው በሌላ ላይ ነው አይናቸው የሚያደርጉት። እንደኛ ስደተኛ ላይ በቃ አያተረኩንም፣ አያዩንም፣ ትኩረት የላቸውም። እና ይሄ ነው የምላችሁበት ባጭሩ። ያው እህቶቼ እባካችሁ ቪዲዮ እዩልኝ፣ የሚለቀውን አበረታቱኝ። ማንም ቢሆን ማንም ለራስና ለራስ ነው የሚሮጠው። አንዴ ያረፈው አርፏል በማለት ማለት ነው። እና እግዚአብሔር ይመስገን ይተዳደራሉ፣ ይማራሉ። በቃ ሰው እንደሚኖር ህይወት እየኖሩ ነው እህቶቼ። ግን ስለ የነሱን አንዴ ደግሞ የነሱን ህይወት ላስተካክል፣ የነሱን ህይወት አንድ ጥግ ላስይዛላቸው። ከዛ የኔ ይደርሳል በማለት ያው ስደት ላይ ስንትና ስንት ጊዜ የምኖርበትን ቦታ ተመችቶኝ ሳይሆን አይደለም 24 ሰዓት እንቅልፍ አጥቼ የትንሹም የትልቁም ፊት እየገረፈኝ ሆድን በጀርባ ይዤ ነው የምኖረው ምሰራው። ግን እስከ መቼ ነው እኔ ስደት ላይ እንደዚህ አይነት በቃ አንድ የውስጤን የልቤን የምሰማልኝ እቺ እናቴ ማርያም ብቻ ነች። እቺ እናቴ ማርያም እችን የሆነች ጓደኛ የነበረች የዛሬ ስንት ዓመት እች እናቴ ማርያም ማለት ነው። ሰው ነው ስጦታ የሰጠኝ እና እናትም ባትኖርሽም አባትም ባይኖርሽም እናትና አባት እናትና ኪዳነ ምሕረትና መድኃኒዓለም እሱ ይከተልሽ በማለት እችን ስጦታ ሰጠች። ምሰጥሽ ስጦታ እቺ ነው ብላች። ግን እቺም አያችሁ በክር ሰፍች ነው ስንትና ስንት ዓመት ከኔ ጋር እና ስራም ስሰራ ስተኛም በቃ ኪሴ ውስጥ አድርጌ ነው ምሰራው። በቃ ታውቃላችሁ አይደል? እና እስከ መቼ በቃ ይሄ ልዳርና አንድ ቦታ ላይ ወንድሜን ድሬ በቃ እኔ ታላቃችሁ እስከሆንኩ ድረስ እናትም አባትም እኔ ነኝ ለነሱ። እነሱ ደግሞ እኔ ላይ ነው አይናችሁን አድርጎ ያሉት። እና በቃ ራሳችሁ ደግሞ ይሄ ሰው እህቴ እስከ መቼ ነው በቃ ነይ የሆነ ሆነን እንኖራለን።
እና የራስሽን ህይወት ጀምሪ፣ የራስሽን ህይወት ኑሪ። እኛም በቃ አሁን ትምህርታችን እየጨረስን ነው፣ እኛ እናሳርፍሻለን ይሉኛል። ግን እኔ የማስበው ሌላ፣ እነሱ የሚያስቡ ሌላ እና የወራዊ በየወሩ የሚገባልን ደሞዝ የለንም። በአመት ነው እርሻ አርሰን የምናገኘው። ሰው ሁሌ ሲጫወት ስስቅ ያለውን ነገር በሆዱ ይዞ ነው። እኔ አሁን ላይ ብላይ እስቃለሁ፣ እጫወታለሁ። እግዚአብሔር ይመስገን ባለችኝ ሰዓት ከእናንተ ጋር እንትን እላለሁ። ግን የውስጥን የሚያውቀው ፈጣሪና ፈጣሪ ነው፣ ያለሁበትን ሁኔታ ማለት ነው። እና እባካችሁ በማርያም ስም፣ በማርያም ስም፣ በእግዚአብሔር ስም እኔ እንደዚህ ያን ነገር ሰው ስለምን፣ ኧረ ፈጣሪ ሁሉም ነገር በቃ በአንተም ሰው ሁሉ በፈጣሪ በማር ሰው ሲላድኖ ይዞ ስለምን ሆነ በጣም ነበረ ማፍረው እና ዞሮ ዞሮ እኔ ጋር ማምጣቴን አላወቅኩም ነበር። ሰው ወዶ አይደለም ለከም እንደዚህ የሚለምነው እላለሁ። እና ይሄ ነው ብላችሁ እባካችሁ ቪዲዮን አላስረዝምባችሁ እና እባካችሁ አባራታቱኝ። ሰብስክራይብ አድርጉ። ትንሽም ቢሆን ሰብስክራይብ አሳድጌ ሰዓትም ቢሆን ሞልቼ አገሬ እገባለሁ እንደምንም እና ያለውን ነገር አብረን እዛ እናያለን፣ እንሰራለን። እና እህቶቼ እባካችሁ አግዙኝ፣ ወንድሞቼ ቪዲዮ እዩልኝ፣ ሰብስክራይብ አድርጉ እላችኋለሁ። የነበረን ቆይታ አመሰግናለሁ። በጣም ይቅርታ። አንዳንድ እህቶቼ ልትኖሩ ትችላላችሁ፣ እኔ ያለሁበት ህይወት ልትኖሩ ትችላላችሁ፣ ልትከፉ ትችላላችሁ እና አይሰማችሁ። እሺ ይህን እላችኋለሁ። አመሰግናለሁ። እባካችሁ አባረታቱኝ።